እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ ይላልና ከቁጥር 2 ጀምሮ እስከ 6 ያሉት ቁጥር 1 ሲተነተን ነው ማለት ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ወይም የሚለው ሲተነተን የእግዚአብሔር እረኝነትን የሚያመለክቱ ናቸው ማለት ነው። እና ብዙ ጊዜ ስለ እግዚአብሔር እረኝነት እንናገራለን። እግዚአብሔር እረኛዬ ነው እንላለን። እሱም ጌታም መልካም እረኛ እኔ ነኝ ብሏል። እና እረኝነቱን ግን በተገቢው መንገድ ሙሉ የሆነውን የእረኝነቱን መልእክት ማወቅ ተገቢ ነው ብዬ አስባለሁኝ። አሁን ብዙ ጊዜ ደስ የሚያሰኘን የሚያሳጣኝም የለም ሲባል የሆነ ነገር በቃ ጽዋዬ የተረፈ ነው እንደዚህ እንደዚህ የሚለው እንደገና ደግሞ እንደዚህ በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ክፉን አልፈራም፣ በትርና ምርኩዝ ያጽናኑኛል። የተለያየ አደጋ ይመጣል እንደዚህ ሊሆን ነው ሲባል አልፈራም። ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ እኔ አልፈራም፣ ምክንያቱም አንተ ብርሃኔ ነህ። እንደዚህ አይነት ነገሮችን እንላለን እና ጨምረን አንድ ነገር ብንጨምር ጥሩ ነው። እዚሁ ላይ የተጠቀሰ ነው፣ ሌላ አዲስ ነገር አይደለም። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ የሚል ቃል አለ ቁጥር 3 ላይ። የእግዚአብሔርን እረኝነት ስናስብ መለሰኝ፣ በጽድቅ መንገድ መራኝ፣ ከራሴ መንገድ መለሰኝ፣ ከክፋት መንገድ መለሰኝ፣ ከጥፋት መንገድ መለሰኝ የሚለውንም ብንጨምር መልካም ነው ማለት ነው። አይታችሁ ከሆነ እረኛ ከብቶች እየነዳ ይሄዳል። እየሄደ እያለ ከመሃል አንዱ ይወጣና ወደ ሌላ መስመር ሲሄድበት እረኛው ምን ያደርጋል? ዝም ይላል እንዴ? ሮጦ ሄዶ ተከታትሎ ወደ መንጋው ይመልሰዋል ማለት ነው። ያስገባዋል ማለት ነው። ይመልሰዋል። ልክ እንደዛው ማለት ነው። እኛም ወጣ ስንልበት የሚመልስ ጌታ መሆኑን በማወቅና ለእረኝነቱም ይህንን እውቅና ብንሰጥ መልካም ነው። እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ነው ስንል የሆነ በቃ ይጠብቀኛል፣ ክፉ አይነካኝም፣ እንደዚህ ክፉ አይነካኝም የሚባለው ነገር ከኃጢአት የበለጠ ክፉ ነገር አለ? እንደው ለነገሩ ማለት ነው። እንደው ክፉን እንኳን እንተንትነው ብንል ከኃጢአት የበለጠ ክፉ ነገር አለ ወይ? ከኃጢአት የበለጠ ክፉ ነገር የለም። ሌላው ነገር ቢደበድቡን ምን ቢሉን ምንም እኮ ወይም ደግሞ ሌላ ነገር ቢዘርፉን በነፍሳችን በህይወታችን ላይ ምንም የሚያመጣው ነገር የለም። ኃጢአት ግን ክፉ ነው። ሲዘርፉን ክፉ ነገር እየሰሩብን ነው። ኃጢአትን ስንሰራ ግን ኃጢአት ክፉ ነው። ከእግዚአብሔር ጋር ያለንን ህብረት ያበላሽብናል ማለት ነው። ስለዚህ እግዚአብሔርን በሙሉ ማንነቱ ሙሉ በሆነው የእረኝነት ማንነቱ ብናውቀው መልካም ነው እላለሁ። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። አሁን በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ሲባል የሆነ የለመለመ ነገር በቃ የሆነ ነገር በፊት ያዘጋጀ ገበታ እንደዚህ ይሄ ሊሆንልህ ልክ በዚህ ዘመን እንደሚሉት ማለት ነው። እንዲህ ይሆንልሃል፣ እንደዛ ይሆንልሻል፣ እንደዚህ ይሆንልሻል እያሉ ተመለስ ንስሐ ግባ የሚባል ነገር እንደሌለው ማለት ነው። እንደዛ እንዳይሆንብን ይህንን ማሰብ ያስፈልጋል። የእግዚአብሔር ቃል ሙሉ መልእክት አለው በእግዚአብሔር እረኝነት ላይ ማለት ነው። እግዚአብሔር የተመሰገነ ይሁን። በተረፈ የእግዚአብሔር ቸርነት ይሄ እረኝነቱ መልካም ማድረጉ እሱ እንዳለ ነው። እሱን እኮ እንትን አላልንም፣ እሱን ሚስ አላደረግነውም። ሁልጊዜ ቶክ የምናደርግበት ነው። በሱ ጉዳይ ነው እንናገራለን።
መግባትንና መውጣትን ይጠብቃል ሲባል ይሄን ሁሉ እንትን እንላለን ማለት ነው። አሁን ልናገር የፈለኩት እቺኛዋ ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ የምትለው ነው። እሺ ይሄ ከሆነ በጽድቅ መንገድ ሲመራን እንታዘዛለን ወይ? እሺ እንላለን ወይ? የሆነ የማይገባ ነገር ልናደርግ ስንንቀሳቀስ እግዚአብሔር ሐሳብ ውጪ የሆነ እግዚአብሔር በቃሉ ሲደርስልን በመንፈሱ ሲደርስልን ሲናገረን ተው ይሄ ነገር አይረባም የኔ ሐሳብ አይደለም ብሎ ሲለን ወይ ጉድ እግዚአብሔር እኮ እውነትም እረኛዬ ነው ሮንግ ወይ እኮ ሲሄድ መለሰኝ ተናገረኝ ብለን ደስ እያለን ሐሴት እያደረግን ለእግዚአብሔር እረኝነት በዚህ አቅጣጫ እውቅና እንሰጣለን ወይ የሚለውን ማሰቡ እና ከእግዚአብሔር ጋር መስማማቱ መልካም ነው። አሁንም ተስማማ ሰላምም ይኖር ነው አይደል? ከእግዚአብሔር ጋር መስማማት በጣም ወሳኝ ነው። ከዛ ሰላማችን ራሱ ከእግዚአብሔር ጋር ሰው ተጣልቶ ሰላም ሊኖረው አይችልም። ከእግዚአብሔር ጋር ሰው እየተላለፈ ሰላም ሊኖረው አይችልም። ስለዚህ ሰላም ይኖረን ዘንድ ከእግዚአብሔር ጋር መስማማት አለብን፣ ከሐሳቡ ጋር መስማማት አለብን ማለት ነው። እግዚአብሔር ተመለሱ ሲል መመለስ መቻል አለብን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን እና እቺን ጥቂት ነገር ልናገር ነው። ጌታ ይባርካችሁ። ዮሐና ጨርሻለሁኝ።